ጤና ይስጥልን የተወደዳችሁ ተመልካቾቻችን የኬቲቪ ዜናዎቻችን ወደ እናንተ መድረሳቸውን ጀምረዋል። ወይንሸት ዘውዴና ንጉሱ በቃሉ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ወደ እናንተ ያደረስን አብረናችሁን ቆያለን። አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያ አጫጭር የሀገር ውስጥ መረጃዎችን እንመለከታለን። ግዙፏ መርከብ አባይ 2 ለመጀመሪያ ጊዜ የኢትዮጵያን ጭነት ይዛ ጅቡቲ ወደብ ደረሰች። በግዙፍነቷም ሆነ በአይነቷ የመጀመሪያ የሆነችው አባይ 2 መርከብ ለመጀመሪያ ጊዜ የኢትዮጵያን የአፈር የማዳበሪያ ጭነት ይዛ በትናንትናው ዕለት ጅቡቲ ወደብ መድረሷን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ግዙፏ አባይ 2 መርከብ በኢትዮጵያ ባንዲራ ተመዝግባ ወደ አገልግሎት ከገባችበት ሰኔ 2015 ዓ.ም ጀምሮ ለመጀመሪያ ጊዜ የኢትዮጵያን ጭነት ይዛ ጅቡቲ ወደብ መድረሷን ነው ተቋሙ የገለጸው። አባይ 2 60,000 ሜትሪክ ቶን ኤንፒኤስ እና ኤንፒኤስቢ የአፈር ማዳበሪያ አይነቶችን ነው ከሞሮኮ ጆርፍ ላስፈር ወደብ ወደ ጅቡቲ ያመጣችው። መርከቧ በአሁኑ ሰዓት በጊዜያዊ የክራይ ኮንትራት አገልግሎት ተሰማርታ በአውሮፓ በኤዥያ እና በአፍሪካ አህጉራት ባሉ ወደቦች መካከል የሌሎች ሀገራት ጭነቶችን በማጓጓዝ የውጭ ምንዛሬ ገቢ እያስገኘች ትገኛለች። በመጪዎቹ 2 ሳምንታት 73800 83400 እና 51000 ሜትሪክ ቶን አፈር ማዳበሪያ የጫኑ ግዙፍ መርከቦች ጅቡቲ እንደሚደርሱም የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ መረጃ ያመላክታል። ዓለም ባንክ ማህበራዊ ጥበቃ ላይ ለሚከናወኑ ተግባራት ድጋፉን አጠናክሮ እንደሚቀጥል ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ በዓለም ባንክ የአፍሪካ አካባቢ የማህበራዊ ጥበቃና ስርዓት ተገባበር ስራ አስኪያጅ ሮበርት ቼዝ ጋር ተወያይተዋል። በውይይታቸውም የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ መንግስት የዜጎችን መሰረታዊ ፍላጎት ለማሟላት በተለይም ድሃና ተጋላጭ የህብረተሰብ ክፍሎችን ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት ትኩረት ሰጥቶ እየሰራ መሆኑን ጠቁመዋል። በተለይም ከጊዜ ወደ ጊዜ እየጨመረ የመጣው ውሎና አዳራቸው ጎዳና ላይ ያደረጉ ዜጎች ቁጥርና ተያያዥ ተግዳሮቶችን ለመፍታት ማህበራዊ ትስስርና የቤተሰብ ሚና ማሳደግ፣ ማህበራዊ ጥበቃን በዘላቂነት ፋይናንስ ማድረግ የሚኒስቴሩ ዓላማና ራዕይ መሆኑንም ገልጸዋል። በዓለም ባንክ የአፍሪካ አካባቢ የማህበራዊ ጥበቃና ስርዓት ተገባበር ስራ አስኪያጅ ሮበርት ቼዝ በበኩላቸው ዓለም ባንክ ህዝብን ያማከለ አካሄድ በመከተል በመሰረታዊ አገልግሎቶች አቅርቦት የምግብ ዋስትና እና የተጋላጭ የማህበረሰብ ክፍሎችን ችግሮች በመፍታት ላይ ያተኮረና የረጅም ጊዜ የልማት እቅድን ይዞ መቅረቡንም ገልጸዋል። በተጨማሪም የዓለም ባንክ የሴቶችና ማህበራዊ ጉዳይ ሚኒስቴር ለዜጎች የሚሰጠውን ማህበራዊ አገልግሎት በዲጂታል መልክ ለማድረግ እንዲሁም አሰራሩን ለማዘመን የሚሄድበትን መንገድ እንደሚደግፍ መግለጻቸውን ከሴቶችና ማህበራዊ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል። በ2016 ዓመተ ምህረት 6 ወራት ከ4.2 ሚሊዮን በላይ እናቶች የቅድመ ወሊድ የወሊድና የድህረ ወሊድ አገልግሎት በጤና ተቋማት ማግኘታቸውን የጤና ሚኒስቴር አስታውቋል። በጤና ሚኒስቴር የእናቶች ህጻናትና አፍላ ወጣቶች ጤና መሪ ስራ አስፈጻሚ ዶክተር መሰረት ዘላለም ለኢትዮጵያ ፕሬስ ድርጅት እንደገለጹት በሀገሪቱ የሚገኙ የእናቶችን ጨቅላ ህጻናትን ሞት መቀነስ ላይ በትኩረት እየተሰራ ነው ብለዋል። በ6 ወራትም 4,212,019 እናቶች በጤና ተቋማት አገልግሎት አግኝተዋል ብለዋል። ከዚህም ከ1.3 ሚሊዮን በላይ የሚሆኑት የቅድመ ወሊድ፣ ከ1.2 ሚሊዮን በላይ የሚሆኑት የወሊድ እንዲሁም ከ1.5 ሚሊዮን በላይ የሚሆኑት እናቶች የድህረ ወሊድ አገልግሎት በሰለጠነ ባለሙያ በመታገዝ ያገኙ መሆኑን ገልጸዋል። በጥር ወር የሚከበረው ጤናማ የእናትነት ወር ዋነኛ ዓላማው የእናቶችን ህመምና ሞት ለመቀነስ በሚደረገው ሀገራዊ ርብርብ ባለድርሻ አካላት የበኩላቸውን ድጋፍ እንዲያጠናክሩ ማድረግ መሆኑንም ጠቅሰዋል። እንደ ዶክተር መሰረት ገለጻ በሀገሪቱ ለእናቶች ሞት 3 መዘግየቶች መንስኤ ናቸው። የመጀመሪያው እናቶች የጤና ባለሙያ እርዳታ እንደሚያስፈልግ ለማወቅ በመዘግየት የሚመጣ ሲሆን ለዚህም የመረጃ ክፍተትና ጎጂ ልማዳዊ ድርጊቶች ዋነኞቹ ምክንያቶች ናቸው ብለዋል።
ሁለተኛው እናቶች ወደ ጤና ተቋም ለመድረስ በሚገጥማቸው መዘግየት የሚከሰት ሞት ሲሆን የትራንስፖርትና የመንገድ አለመኖርና የጤና ተቋማት ተደራሽነት ተጠቃሽ መንስኤዎችም ናቸው። ሶስተኛው መዘግየት ደግሞ እናቶች ጤና ተቋም ከደረሱ በኋላ አገልግሎትን ለማግኘት በሚገጥማቸው መዘግየት የሚከሰት ሞት ነው። የሕክምና ግብአት እጥረት፣ የመብራትና የውሃ አገልግሎት፣ በጤና ተቋማት አለመኖርና የአገልግሎት ጥራት እንደ ችግር የሚነሱ ናቸው ብለዋል። በዚህም መሰረት በወሊድ ጊዜና ከወሊድ በኋላ የደም መፍሰስ፣ በእርግዝና ጊዜ የሚከሰት ከፍተኛ የደም ግፊት፣ ንጽህናውን ያልጠበቀ ጽንስ ማቋረጥ፣ ኢንፌክሽንን እናም የደም ማነስ፣ ከወሊድ በኋላ የሚከሰት ከፍተኛ የደም መፍሰስና የደም አቅርቦት እጥረት ለእናቶች ሞት ከፍተኛውን ድርሻ እንደሚይዝም አብራርተዋል። ዶክተር መሰረት እንደገለጹት በአሁኑ ወቅት ከ4000 በላይ የመንግስት ጤና ተቋማት የወሊድ አገልግሎት የሚሰጡ ሲሆን ከ18000 በላይ ጤና ኬላዎች በተለያዩ አካባቢዎች ይገኛሉ። የጤና ስርዓቱን ለማዘመንና ተደራሽ ለማድረግም ብቁ ባለሙያዎችን በማሰልጠን ስራ ላይ ተሰማርተዋል። በመሆኑም ከቅድመ ወሊድ የስነ ተዋልዶ ጤናንና መረጃን ተደራሽ ከማድረግ ጀምሮ ከወሊድ በኋላ ለእናትና ለተወለደው ልጅ የጤናና የምክር ሀሳብ አገልግሎትን በሰለጠነ ባለሙያ ማግኘት ወሳኝ ነው ብለዋል። እንደ አውሮፓውያን አቆጣጠር በ2020 የሀገሪቱ የእናቶች ሞት መረጃ መሰረት በህይወት ከሚወለዱ ከ100,000 ጨቅላ ህጻናት መካከል 267 ህጻናት ይሞታሉ። ሚኒስቴር መስሪያ ቤቱም ይህንን ቁጥር ከ140 በታች ለመቀነስ በትኩረት እንደሚሰራም ዶክተር መሰረት አስታውቀዋል። የደቡብ ኮሪያ የሕክምና ልዑክ በጥቁር አንበሳ ስፔሻላይዝድ ሆስፒታል የልብ ህመም ችግር ላለባቸው ታካሚዎች ነፃ የሕክምና አገልግሎት ሰጡ። 15 አባላት ያሉት የሕክምና ልዑኩ በሆስፒታሉ በመገኘት ሲወለዱ የልብ ህመም ለገጠማቸው ህጻናት ሕክምና በመስጠት የ5 ቀናት ቆይታን አድርጓል። በሆስፒታሉ የልብና የደረት ቀዶ ሕክምና ሰብ ስፔሻሊቲና የዩኒት ኃላፊ ዶክተር አበበ በዛብህ ሐኪሞች በሀገር ውስጥ ሊሰጡ የማይችሉ የቀዶ ሕክምና አገልግሎቶችን እንደሰጡ ተናግረዋል። በዚህም የልብ ህመም ተጠቂ ለሆኑ 6 ህጻናት ነፃ የቀዶ ሕክምና አገልግሎት መስጠታቸውን ነው የገለጹት። ህመሙ በአብዛኛው ጊዜ ህጻናት ሲወለዱ አብሮ የሚከሰትና ሕክምና የሚሰጠው በከፍተኛ የሕክምና ባለሙያ በመሆኑ ችግሩን የበለጠ ውስብስብ አድርጎታል ብለዋል። የኮሪያ የሕክምና ቡድን ላለፉት 8 ዓመታት ወደ ኢትዮጵያ በመምጣት ተመሳሳይ ሕክምና ከሆስፒታሉ ሐኪሞች ጋር በጋራ ሲሰጡ እንደነበርም ተመላክቷል። በቀጣይም ይህን ግንኙነት ይበልጥ እየተጠናከረ እንደሚሄድ መገለጹን ከሆስፒታሉ ያገኘነው መረጃ ያመላክታል። ዜናዎቻችን እንደቀጠሉ ናቸው። የተከበራችሁ ተመልካቾቻችን፣ አሁን ደግሞ በዝርዝር ወደምንመለከታቸው የሀገር ውስጥ ዜናዎቻችን እናልፋለን። ከጥር 17 እስከ 23 ቀን 2016 ዓ.ም በአዲስ አበባ ሲያካሂድ የቆየው የምስራቅ አፍሪካ አርብቶ አደሮች ኤክስፖ ተጠናቋል። ኤክስፖ በመስኖና ቆላማ አካባቢ ሚኒስቴርና ኢጋድ ትብብር የተዘጋጀ ሲሆን ለአርብቶ አደሩ ማህበረሰብ ሁለንተናዊ ተጠቃሚነት የሚሰሩ አካላት ተሰባስበው በቀጠናዊ ጉዳዮች ላይ ምክክር ያደረጉበት እንደነበረም ተገልጿል። ዝርዝሩን ከአብርሃም በለጠ እንከታተል። በምስራቅ አፍሪካ የበረሃማና ከፊል በረሃማ አካባቢዎች በሚሊዮን የሚቆጠሩ አርብቶ አደሮች ይኖራሉ። ከአፍሪካ በእንስሳት ሀብቷ ቀዳሚዋ ኢትዮጵያም በዝቅተኛ አካባቢዎቿ በበረሃማና ከፊል በረሃማ ክፍሏ አርብቶ አደር ማህበረሰብ በስፋት ይገኛል። በኢትዮጵያ የምስራቅ አፍሪካ አርብቶ አደሮችን አኗኗር ለማሻሻል ያለመ ኤክስፖ ሲካሄድም ቆይቷል። የመስኖና ቆላማ አካባቢ ሚኒስቴር ከምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ጋር በመተባበር ከጥር 17 እስከ 23 2016 በአዲስ አበባ ሲካሄድ የቆየው የምስራቅ አፍሪካ አርብቶ አደሮች ኤክስፖም ተጠናቋል። በኤክስፖ የፓናል ውይይቶች፣ የአርብቶ አደሩን አኗኗር የሚያሳዩ አውደ ርዕይን ጨምሮ ሌሎች ዝግጅቶችም መካሄዳቸውም ተዘግሷል። በተለይም የዘርፉ ምሁራንና ለአርብቶ አደሩ ሁለንተናዊ ተጠቃሚነት የሚሰሩ አካላት ተሰባስበው በቀጠናዊ ጉዳዮች ላይ ምክክር ያደረጉበት ኤክስፖ መሆኑ አልፏል። የኢትዮጵያ ፕሬስ ድርጅት የመስኖና ቆላማ አካባቢ ሚኒስትር ኢንጂነር አይሻ መሐመድን ጠቅሶ እንደዘገበው ኤክስፖ የቀጠናውን ትስስር በሚያጠናክር መልኩ ተካሂዶ በስኬት ተጠናቋል ብለዋል። አርብቶ አደርነት ዓለም አቀፍ የኑሮ ዘይቤ መሆኑን ግንዛቤ የተገኘበትና የምስራቅ አፍሪካ አርብቶ አደሮች በአንድ ጥላ ስር የተሰባሰቡበት መሆኑንም ጠቁመዋል። አርብቶ አደሮች በሁለንተናዊ መልኩ ተጠቃሚነታቸውን ለማረጋገጥ የሚያስችሉ መርሃ ግብሮች ለመንደፍ መሰረት የጣለ ኤክስፖ መሆኑም ነው
የተመላከተው። ሚኒስትሯ በዘርፉ ለፖሊሲ መነሻ ሀሳብ የተገኘበትና አርብቶ አደሮች በሁለንተናዊ መልኩ ተጠቃሚነታቸውን ለማረጋገጥ የሚያስችሉ መርሃ ግብሮች ለመንደፍ መሰረት የጣለ መሆኑንም ገልጸዋል። አርብቶ አደርነት የምስራቅ አፍሪካ ህብረ ቀለም በሚል መሪ ሀሳብ ሲካሄድ በቆየው በዚሁ ኤክስፖ ከ1200 በላይ የምስራቅ አፍሪካ ሀገራት አርብቶ አደሮች ተሳትፈውበታል። የባህልና ስፖርት ሚኒስትር ቀጀላ መርዳሳ እንዳሉት የአርብቶ አደር አኗኗር ትልቅ ማህበራዊና ኢኮኖሚያዊ ትስስር ያለው ባህል ነውም ብለዋል። አርብቶ አደርነት ብዝሃ ማንነት የሚገለጽበትና የህዝቦች ትስስር የሚታይበት መሆኑንም ነው የተናገሩት። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ተወካይ ዶክተር አማሀ ሰብስቤ በበኩላቸው በኤክስፖ የተገኙ ግብዓቶችን ስራ ላይ በመዋል ዘላቂ ልማት በአርብቶ አደሮች አካባቢ እንደሚሰራ ተናግረዋል። ኢጋድ የቀጠናውን አርብቶ አደር ተጠቃሚነት ለማረጋገጥ ባለድርሻ አካላትን በማስተባበር የበለጠ እንደሚሰራም ቃል ገብቷል። ኢትዮጵያ በተለይም በሰሜን ምስራቅና ምስራቅ ክፍሏ ብዙ አርብቶ አደር ማህበረሰብ የሚገኝባት ሀገር እንደመሆኗ ከኤክስፖ የተገኙ ግብዓቶችን በመጠቀምም በአርብቶ አደር አካባቢ የሚገኙ ችግሮችን በመፍታት የአርብቶ አደር ማህበረሰብን ተጠቃሚነት ማሳደግና አኗኗር ማሻሻል ያስፈልጋል። ዜናዎቻችን እንደቀጠሉ ናቸው። የተከበራችሁ ተመልካቾቻችን፣ አሁን ደግሞ ከውጭ ወዳገኘናቸው አጫጭር መረጃዎቻችን እናልፋለን። 34 ሀገራት ለብሪክስ የአባልነት ጥያቄ አቅርበዋል ስትል ደቡብ አፍሪካ አስታውቃለች። ሩሲያ የመሪነቱን ቦታ ከተረከበች ብሪክስ ከ34 በላይ ሀገራት የአባልነት ጥያቄ ማቅረባቸው ለተቋሙ ትልቅ ድል ነው ሲሉም ገልጸዋል። በኬንያ ዋና ከተማ ናይሮቢ በደረሰ የጋዝ ፍንዳታ 3 ሰዎች ሲሞቱ ወደ 300 የሚጠጉ ቆስለዋል። በናይሮቢ ከተማ ኤምባካሲ ወረዳ አካባቢ ጋዝ የጫነ ተሽከርካሪ ፈንድቶ ትልቅ የእሳት ነበልባል በከተማዋ እየተቀጣጠለ ነው ሲሉ የመንግስት ቃል አቀባይ ተናግረዋል። በዚህ የጋዝ ፍንዳታ መኖሪያ ቤቶች፣ የንግድ ሱቆችና መኪናዎች ጉዳት ደርሶባቸዋል። ለዚህ 3 ሰዎች ለሞት እንዲሁም ከ300 የሚበልጡ ሰዎች ለጉዳት ለተዳረጉበት አደጋ መንስኤው ምን እንደሆነ እየተጣራ ነውም ተብሏል። የኤምባካሲ ፖሊስ አዛዥ ዌስሊ ኬሜቶ በፍንዳታው ከሞቱት መካከል አንድ ልጅ እንደሚገኝ ገልጸው የሟቾች ቁጥር ሊጨምር እንደሚችልም ተናግረዋል። የኬንያ ቀይ መስቀል በበኩሉ 271 ሰዎችን ወደ ሆስፒታል ወስዶ 27 ሰዎችን በቦታው ማከም መቻሉን ገልጿል። የፖሊስ አዛዡ በመግለጫቸው የእሳት ቃጠሎው ብዙ ተሽከርካሪዎችንና የንግድ ንብረቶችን ያወደመ ሲሆን ከነዚህ መካከል ብዙ አነስተኛና መካከለኛ የንግድ ተቋማትን እንደሚጨምር አንስተዋል ሲል የዘገበው ቢቢሲ ነው። ሴራሊዮን የደን ሀብቷ በመመናመኑ ብርቅዬ እንስሳቶቿን እያጣች መሆኑ ተገለጸ። ምዕራብ አፍሪካዊቷ ሀገር ሴራሊዮን በርካታ የደን ሀብቷ ከጊዜ ወደ ጊዜ መመናመኑ ተገልጿል። ሀገሪቱ በደን ሀብቷ የሚኖሩ የተለያዩ ብርቅዬ እንስሳቶች የታደለች ሀገር መሆኗም ተጠቅሷል። በሴራሊዮን ደቡብ አካባቢ የሚገኘው ፔንዙላ ብሔራዊ ፓርክ ውስጥ ከ100 በላይ ዝርያ ያላቸው ጦጣዎችና መሰል እንስሳቶች እንደሚገኙበት የተገለጸ ሲሆን አሁን ላይ የሚገኙት እንስሳቶች በመሰደድ ላይ መሆናቸው ተገልጿል። ለዚህ ምክንያቱ ደግሞ በሀገሪቱ ያለው ከፍተኛ የደን ምንጠራ በሀገሪቱ ለሚገኙ ፓርኮች ስጋት መሆኑ ተጠቅሷል። በሴራሊዮን የሚገኘው ሳንክቹዋሪ የተባለው ደኗን ለማዳን የተለያዩ እርምጃዎች እየወሰደች ቆይታለችም ተብሏል። የዓለም ምግብ ፕሮግራም መደበኛ የሳተላይት ትንተና መረጃ እንደሚያሳየው በሀገሪቱ 18000 ሄክታር ስፋት ያለው ፔንዙላ ፓርክ 80 በመቶ የሚሆነው መመንጠሩ ለእንስሳት ሀብቷ አደጋ መደቀኑን ገልጿል። በዚሁም ሀገሪቱ የደን ሀብቷን ለማዳንና የደን ምንጠራ መከላከል የሚያስችል ሕግን ጨምሮ የተለያዩ ደንቦችን ማውጣቷን አስታውቃለች ሲል የዘገበው ሲኤንኤን ነው። ተመልካቾቻችን ከገበሬው ቴሌቪዥን ኬቲቪ ዕለታዊ ዜናችን እንደቀጠለ ነው። አሁን ደግሞ ከውጭ ምንጮች በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአሜሪካ መንግስት በሶሪያና በኢራቅ የሚገኙ የኢራን ኢላማዎችን ለመምታት የቀረበውን እቅድ አጽድቋል። የአሜሪካ መንግስት የቀረበውን እቅድ ያጸደቀው ከሰሞኑ ጆርዳን በሚገኘው የአሜሪካን የጦር ሰፈር 3 የአሜሪካ ወታደሮች መገደላቸውን ተከትሎ መሆኑን አስታውቋል። ውብርስት አግማሴ ተጨማሪ አለው።
Washington has approved the plans for strikes against Iranian targets in Syria and Iraq. በሶሪያና በኢራቅ የሚገኙ የኢራን ኢላማዎችን ለመምታት ውሳኔ ላይ መድረሷን አሜሪካ አስታውቃለች። ኃያሏ ሀገር አሜሪካ እዚህ ውሳኔ ላይ የደረሰችው በኢራን ይደገፋል የተባለ የሚሊሻ ቡድን በጆርዳን በሚገኝ የአሜሪካ ጦር ሰፈር ላይ የድሮን ጥቃት ፈጽሞ 3 የአሜሪካ ወታደሮችን ከገደለ በኋላ ነው። አሜሪካ ጥቃት ማድረሱን ያመነውን ኢስላሚክ ሬዚስታንስ ኢን ኢራቅ የተባለውን ቡድን ለጥቃቱም ተጠያቂ አድርጋለች። ይህ የሚሊሻ ቡድን በኢራን አብዮታዊ ዘብ እንደሚሰለጥን እንደሚታጠቅና በገንዘብ እንደሚደገፍ የአሜሪካ መንግስት ቢገልጽም ኢራን በበኩሏ ከዚህ ቡድን ጋር ግንኙነት እንደሌላትና 3ቱን ወታደሮች ከገደለው እንዲሁም 41 የሚሆኑትን ባቆሰለው ጥቃት ላይ እጅ የለበትም ብላለች። ቢቢሲ የአሜሪካ መንግስት ባለስልጣናትን ጠቅሶ እንደዘገበው አሜሪካ የምትፈጽመው ያጸፋ መልስ በቀጣዮቹ ቀናት ይፈጸማልም ብሏል። But we will take all necessary actions to defend the United States, our interest and our people. የአሜሪካ መንግስት ይህን ድርጊት በፍጹም አይታገስም። ህዝባችን የሰጠንን ኃላፊነት እንወጣለን። ወታደራዊ እርምጃም አስፈላጊ ሆኖ ሲገኝ እንፈጽማለን። ለጥቃቱ ተጠያቂ የሆኑ ሰዎችን መለየት ቀላል ተግባር እንደማይሆን ሰዎች ይረዳሉ። ከቁጥጥር ውጭ እንዳይሆን መቆጣጠሪያ መንገዶች ግን አሉን። ትኩረታችንም ይህ ሆኖ ቆይቷል። And we will respond when we choose, where we choose, and how we choose. የአሜሪካ ባለስልጣናት እንደሚሉት ደግሞ ለጥቃቱ ታወር 22 በመባል የሚታወቀውን በጆርዳን የሚገኘው የአሜሪካ ጦር ሰፈር ለማጥቃት ጥቅም ላይ የዋለው ሰው አልባ አውሮፕላን ሩሲያ በዩክሬን ጦርነት ጥቅም ላይ እያዋለችው የምትገኘው ኢራን ሰራሽ ድሮን ነው ሲሉ ከሰዋል። አሜሪካ ይህ ጥቃት እንደተፈጸመባት ፈጣን የሆነ ወታደራዊ ያጸፋ ምላሽ ትሰጣለች ተብሎ ተጠብቆም ነበር። የአሜሪካው ፕሬዝዳንት ጆ ባይደን ኢራን በሚገኙ የኢራን ታጣቂዎች ላይ ጨምሮ ወታደራዊ እርምጃ እንዲወስዱ ከሪፐብሊካን የምክር ቤት አባላት ጫናዎች ሲደረጉባቸው ነበር። የባይደን አስተዳደር ግን ኢራን ውስጥ ጥቃት በመፈጸም በቀጠናው ያለውን ውጥረት ማባባስ እንደማይፈልግ ሲገልጽ ቆይቷል። አሁን የጸደቀው የጥቃት እቅድም መገኛቸው ኢራቅና ሶሪያ የሆኑ በኢራን የሚደገፉትን እነዚህ ቡድኖች ለመምታት እንጂ በኢራን ውስጥ የሚገኙ ንጹህ ኢራናውያን እንዳልሆነም ተገልጿል። በሌላ በኩል በዮርዳኖስ 3 የአሜሪካ ወታደሮች የተገደሉበትን ጥቃት እንደፈጸመ የተጠረጠረው ይህ በኢራቅ የሚገኝ ታጣቂ ቡድን አሜሪካ ላይ የሚያደርሰውን ጥቃት ማቆሙንም አስታውቋል። ካታይብ ሄዝቦላህ የተባለውና ከኢራን ጋር ግንኙነት ያለው ታጣቂ ቡድን ለዚህ ውሳኔ ምክንያቱን ሲገልጽ የኢራቅ መንግስት ሊደርስበት የሚችለውን አሳፋሪ ምላሽ ለመከላከል ነው ብሏል። ቡድኑ ባወጣው መግለጫ በኢራቅ መንግስት ላይ የሚደርሰው አሳፋሪ ምላሽ ለመከላከል በሚል ወራሪ ኃይሎችን የምንወስደውን እርምጃ ብናቋርጥም በጋዛ ግን ህዝባችን መከላከላችን እንቀጥላለንም ብሏል። የአሜሪካው ፕሬዝዳንት ጆ ባይደን በዮርዳኖስ የሚገኘው የአሜሪካ ጦር ሰፈር ላይ ለተፈጸመውና ለ3 ወታደሮች ሞት ምክንያት ለሆነው ጥቃት አጸፋዊ ምላሽ የሚሰጥበትን መንገድ መወሰናቸውንም ገልጸዋል። ያጸፋ ምላሹ ወታደራዊ ጥቃት ሊሆን እንደሚችልም ይገመታል። በዚሁም አሜሪካ ጥቃት በደረሰበት በዮርዳኖስ በሚገኘው የጦር ሰፈር ጥበቃዋን እያጠናከረች ትገኛለች። ሰፈሩ የአሜሪካ የኢስላሚክ ስቴት ጥቃትን ለመከላከል የተቋቋመ ነው። አሜሪካ የድሮኖች ጉዞ የሚያጨናግፉ ዘዴን ጨምሮ ተጨማሪ መከላከያ ወደ ስፍራው መላኳም ተሰምቷል። የአሜሪካ ምክር ቤት የደህንነት ኮሚቴ ሊቀመንበር ማይክ ተርነር ዮርዳኖሱን ጥቃት ጨምሮ ሀውቲ በቀይ ባህር መርከቦች ላይ እየፈጸመ ለሚገኘው ጥቃት ያለ ጥርጥር ኃላፊነቱን የሚወስደውን አካል የሚጠቁሙት መንገዶች በሙሉ ወደ ኢራን የሚወስዱ ናቸው ሲሉም ተደምጠዋል። የእስራኤል ሐማስ ጦርነት ከተጀመረ በኋላ በመካከለኛው ምስራቅ በኢራን የሚደገፉ ቡድኖች የሚፈጽሟቸው ጥቃቶች ቁጥር ጨምሯል። በዚሁም በኢራን የሚደገፉት የሀውቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ በሚያልፉ ቃጫኝ መርከቦች ላይ ተደጋጋሚ የድሮንና የሚሳኤል ጥቃቶችን እየፈጸሙ የዓለምን ንግድ እንቅስቃሴ አውከዋል። የሀውቲ አማጽያን በሊባኖስ ውስጥ የሚገኘው ታጣቂ ቡድን ሄዝቦላህ ጋር ጥብቅ ቁርኝነት እንዳላቸውም ይነገራል። በዚሁም በቀይ ባህር በኩል በመርከቦች ጭነት ማጓጓዝ ፈታኝ ሆኗል። የእስራኤልና የሐማስ ጦርነት በተለይ ጋዛ ሰርጥን እንዳልነበረ እያወደመ ይገኛል። የእስራኤልና የፍልስጤም ጦርነት የፖለቲካም ሆነ የርዕዮተ ዓለም ፍላጎት ያላቸው ኃይሎችን ከጀርባ ያሰለፈ መሆኑ ግልጽ ጉዳይ ነው። እንደ ኢራን ያሉ አገሮች ደግሞ በዚህ ጦርነት የአይዲዮሎጂም ሆነ የፖለቲካ ፍላጎት አላቸው። አሜሪካና አውሮፓውያኖች ደግሞ በዚህ ጦርነት የራሳቸውን ተጽዕኖ እያደረጉ ይገኛሉ። የአረብ አገሮችን በዚህ ጦርነት ወደ አንድ አቅጣጫ እንዲሰባሰቡ እያደረገም ይገኛል። ኮሶቮ የሰርቢያ የገንዘብ መገበያ የሆነውን ዲናር የገንዘብ ኖትን ከገበያ ለማስወጣት እያደረገች ያለው እንቅስቃሴ በሀገሪቱ በሚኖሩ የሰርብ ዝርያ ባላቸው ዜጎች ዘንድ ተቃውሞ ገጥሞታል። ተቃውሞው ሁለቱን ሀገራት ግጭት ውስጥ እንዳይከታቸው ተሰግቷል። ማዴቦ ግርማ በዝርዝር ተመልክቶታል።
የቀድሞይቱ ዩጎዝላቪያ ሰርቢያን ጨምሮ 6 ሀገራትን ያቀፈች ትልቅ ግዛት ነበረች። ታዲያ ይህች ትልቅና ግዙፍ ሀገር እንደ ቅርጫ ሳትከፋፈል ሰርቢያም ራሷን ችላ ነበር የተገነጠለችው። የኋላ ኋላ ኮሶቮዎች ከሰርቢያ የመገንጠል ጥያቄ ያነሱና ራሳቸውን ችለው እንደ ሀገር ነጻ አደረጉ። ከዚያ ጊዜ ጀምሮ የሰርቢያና የኮሶቮ ግጭት ዛሬም ድረስ ሄድ መለስ እያለ ቀጥለዋል። ኮሶቮዎች ከሰርቢያ ነጻ የመሆን ህልማቸውን ለዓመታት ሲያልሙት የቆዩትን የብቻ መንግስትነት መስረታ በአንድ ወገን የነጻነት አዋጅ እውን ካደረጉ ዓመታት ተቆጥሯል። ታዲያ ሰርቢያ ነጻነቷን መቃወሟ ውሎ አድሮ ማዕቀብ ብትጥልባትም በበርካታ ፈተናዎች ውስጥ መሆኗ ኮሶቮ ነጻነቷን ከማወጅ አላገዳትም። ምንም እንኳን ኮሶቮ ዛሬ በባልካኑ አካባቢ ድሆች ከሚባሉት ሀገራት ተርታ ብትመደብም ዓለም አቀፍ ጫናውን ተቋቁሟ ዛሬ ላይ ደርሳለች። የባልካን ድንበር ላይ የምትገኘው ኮሶቮ ነጻነቷን ካወጀች ዓመታት ብታስቆጠረም ዛሬም ድረስ በአንድም ሆነ በሌላ መልኩ ከቀጠናው ሽኩቻዎች አልጠፋም። በተፈጥሮ ጸጋ የታደለች እንደሆነች የሚነገርላት ኮሶቮ ፎስፈረስና ዚንክን ጨምሮ የድንጋይ ከሰልና የኒኬል ክምችት በብዛት ይገኛል። ከዚህ በተጨማሪም ሌሎች ብረታ ብረትና የእርሻ ምርቶች የውጭ ንግድ የገቢ ምንጭ እንደሆኑም ይታወቃል። ሆኖም ግን አገሪቷ ካላት የተፈጥሮ ጸጋ አንጻር ሲታይ በአውሮፓ ከሚገኙ ሀገራት አኳያ ኢኮኖሚዋ ደካማ ነው። ለዚህም እንደ ምክንያት የሚነሳው ደግሞ አገሪቷ ወደ ውጭ የምትልከውና ከውጭ የምታስገባው ንግድ ባለመጣጣሙ እንደሆነ ይነገርለታል። ኮሶቮ ምንም እንኳን የአውሮፓ ህብረት አባልነትን ብትነፈግም የአውሮፓ ሀገራት የሚጠቀሙበትን ዩሮ ግልጋሎት ላይ አውላለች። የሰርቢያ ዝርያ ያላቸው ሰዎች እንደሚኖሩባት የሚነገርላት ኮሶቮ ከሰሞኑ የምትጠቀመው ገንዘብ ላይ አዳዲስ ማሻሻያዎች ማድረጓ እየተነገረ ነው። አነስተኛ ቁጥር ያላቸው የሰርብ ዜጎች የሚጠቀሙበትን ዲናር ከገበያ ለማስወጣት እያደረገች ያለው እንቅስቃሴ በአገሪቷ ላይ የሚኖሩ ሰርቦችን እንዳስቆጣቸው ተጠቁሟል። ወትሮም ቢሆን በብሔር ጥላቻ ምክንያት በተቀሰቀሰ ግጭት በርካታ ዜጎች እንደሞቱባት የሚነገርላት የባልካኗ ግዛት የዛ ጦርነት ቁርሾ ሳይበር ሌላ የብሔር ግጭት እንዳይነሳም ተሰግቷል። አገሪቷ በፈረንጆቹ 2002 የዩሮ ገንዘብን ለመገበያነት መጠቀም እንደጀመረች ቢታወቅም ዲናርም ሌላኛዋ የሰርቦች ገንዘብ ሆኖ እያገለገለ ይገኝ ነበረ። ከ100 ሺህ በላይ ሰርቦች እንደሚኖሩባት የሚነገርላት ኮሶቮ የኮሶቮ ሰርቦች ለበርካታ ዓመታት ደሞዛቸው ሆነ ጡረታቸው የሚገባላቸው በዲናር እንደሆነ ይታወቃል። ከዚህ በተጨማሪም ቤልጋርድ በኮሶቮ የሚኖሩ ዜጎቿን ለመደጎም በዓመት ውስጥ እስከ 120 ሚሊዮን ዩሮ ድጋፍ ታደርጋለች። በድንገት የተላለፈው ይህ ውሳኔ የከተማ ነዋሪዎችን ጭንቀት ውስጥ ከመክተቱም ባለፈ በተፈጠረ ውዝግብ ምክንያት ባንኮችን በጊዜያዊነት እስከ ማዘጋትም ደርሷል። የአገሪቷ መንግስት ይህንን ውሳኔ ለመወሰን ያስቻለው በአካባቢው እየተንሰራፋ የመጣውን ሙስናና የጥቁር ገበያ ንግድ ለመቆጣጠር እንደሆነም ገልጿል። ይህንኑ አስመልክቶ የአገሪቷ ምክትል ጠቅላይ ሚኒስተር ቤንሲክ ቢሲልሚ በሰጡት ቃል ላይ አዲሱ ከሰርቢያ በኩል የሚመጣውን ህገወጥ የገንዘብ ዝውውርና ማጭበርበር ያስቀራል ሲሉም ተደምጠዋል። አሁን ላይ በኮሶቮ በኩል የተላለፈው ድንገተኛ ውሳኔ በአገሪቷ ላይ ሌላ ግጭት እንዳይፈጥርም ተሰግቷል። ማርክ ዙከንበርግ በሜታ ድረገጹ ምክንያት በዚህ ሳምንት ጥሩ የማይባሉ ቀናትን ቢያሳልፍም በዎል ስትሪት ጆርናል ሙገሳን አግኝቷል። የማህበራዊ ሚዲያ ድርጅቱ ሙገሳውን ያገኘው በአመቱ ያገኘው ትርፍ እጥፍ አድጎ ከ14 ቢሊዮን ዶላር በላይ በማግኘቱና ለባለ አክሲዮኖች የተሻለ ትርፍ በመስጠቱ ነውም ተብሏል። ኢዳና ሰለሞን ዝርዝር ይዛበታለች። በቀድሞ ስሙ ፌስቡክ በመባል የሚታወቀው የአሁኑ ሜታ በካሊፎርኒያ ውስጥ የተመሰረተ የአሜሪካ ሁለገብ ቴክኖሎጂ ስብስብ ድርጅት ነው። ኩባንያው ፌስቡክ፣ ኢንስታግራም፣ ዋትስአፕን ጨምሮ በባለቤትነት ያስተዳድራል። የማህበራዊ ትስስር፣ ማስታወቂያ እንዲሁም የንግድ ግንዛቤ መፍትሄዎቹን አቅራቢ የሆነው ድርጅት ሰዎችን ቴክኖሎጂን በመጠቀም በቀላሉ እንዲገናኙና ንግዶችን በኦንላይን ማካሄድ የሚያስችሉ ቴክኖሎጂዎችን ይፈጥራል። ከ77 በመቶ በላይ የኢንተርኔት ተጠቃሚዎች ወደ 3.59 ቢሊዮን የሚጠጉ ሰዎች ፌስቡክ ወይም የሜታ ተጠቃሚዎች ናቸው። ድርጅቱ በ2023 ከ479 ቢሊዮን በላይ የአሜሪካ ዶላር ገቢ ማግኘት ችሏል። ይህም በአሜሪካ ከተመሰረቱ ከፍተኛ ገቢ ካገኙ የኢንተርኔት ኩባንያ 3ኛ ደረጃን እንዲይዝ በማስቻል የስኬት ጉዞን ቀና አድርጎለታል። ማርክ ዙከንበርግ በሜታ ድርጅቱ ምክንያት በዚህ ሳምንት በዋሽንግተን ጥሩ የማይባሉ ቀናትን ቢያሳልፍም ለኢንቨስተሮቹ በፈጠረው እድል በዋል ስትሪት ጆርናል ላይ ሙገሳ ተችሮለታል። የማህበራዊ ሚዲያ ድርጅቱ ለኢንቨስተሮች በፈጠረው እድል የተጠቃሚዎች ቁጥር ከፍተኛ ሁኔታ መጨመሩ እንዲሁም የማስታወቂያ ሽያጭ መኖሩ የድርጅቱን ትርፋማነት በየአመቱ እጥፍ አድርጎ ከ14 ቢሊዮን ዶላር በላይ ማስመዝገቡን አስነብቧል። ድርጅቱ አይሳካለትም ተብሎ የነበረው ቨርቹዋል ሪያሊቲ ዘርፍ እንኳን 1 ቢሊዮን ዶላር አስገኝቶለታል። ማንም ሰው በድርጅቱ መተማመኑን እንዳይጠራጠርም ኩባንያው በታሪክ ለመጀመሪያ ጊዜ የትርፍ ክፍፍል ያወጀ ሲሆን ለባለ አክሲዮኖቹ የሚከፍለው ክፍያ እንዳላቸው አክሲዮኑ ቁጥር አሳድጎላቸዋል። የፌስቡክ፣ ኢንስታግራም እንዲሁም ዋትስአፕ ባለቤት የሆነው ኩባንያው የትርፍ መጠኑ ባለቤትነት ለማስቀጠል ቃል የገባ ሲሆን ጠንካራ የኢኮኖሚ ደረጃ ላይ በመሆኑ
አሁን በንግዱ ላይ ከዚህ የበለጠ ኢንቨስት ለማድረግ ማቀዱን አስታውቋል። የኩባንያው አክሲዮኖችም ከምንም ጊዜ በላይ ከፍተኛ ደረጃ ላይ የደረሱበት ወቅትም ነው። ተንታኞች እንደሚሉትም ድርጅቱ ውሳኔውን የወሰነው ፌስቡክ 20 ዓመቱን ሊያስቆጥር በመቃረቡ ነውም ብለዋል። ለውጡም የመጣው በ2022 የኩባንያው አክሲዮን ባለቤቶች ለዙከንበርግ በደብዳቤ ስለ ኩባንያው ትርፍ መቀነስ ውሳኔ ያስፈልጋል ካሉም በኋላ እንደሆነ ተናግረዋል። የኢንሳይደር ኢንተለጀንስ ዋና ተንታኝ ጃዝሚን ኢንገንበርግ እንደተናገሩትም ኩባንያው ኤአይን ተጠቅሞ ማስታወቂያ ለማግኘት ያደረገው ኢንቨስትመንት ፍሬያማ በመሆኑ ከጠበቀው በላይ ትርፍ እንዲያገኝ አድርጎታል ብለዋል። ይሁን እንጂ የሜታ በተለያዩ ጉዳዮች ከባድ ትችት ቢያስተናግድም በዋል ስትሪት ጆርናል ላይ በሰፈረው ዘገባ ሙገሳ ተሰጥቶታል። ተመልካቾቻችን ከገበሬው ቴሌቪዥን ኬቲቪ ለዕለቱ ያዝንላችሁ ጉዳዮቻችን እነዚህን ይመስሉ ነበር። ንጉሱ በቃሉና ወይንሸት ዘውዴ የዕለቱ ተረኛ ሆነን ዜናውን ወደ እናንተ ስናደርስ አብረናችሁ ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።